የውጭ ሀገር ዜጎችን የመኖሪያ ቤት ባለቤት ለማድረግ የተዘጋጀው ረቂቅ አዋጅ መሬት የሕዝብና የመንግስት ነው ከሚለው ህገ መንግስታዊ ድንጋጌ ጋር የሚጋጭ አንቀጽን አካቷል የሚል ጥያቄ የፌዴራል የመጀመሪያ ደረጃ ፍርድ ቤትን ጨምሮ በፌዴራል ፖሊስና በሌሎችም አካላት ተነስቶበታል። የጥያቄ የተነሳው ዛሬ በረቂቅ አዋጁ ዙሪያ በህዝብ እንደራሴዎች ምክር ቤት የባለድርሻ አካላት ውይይት መደረጉን ተከትሎ ሲሆን ረቂቁ የይዞታ ባለቤትነትን እንጂ የመሬት ባለቤትነትን ጉዳይ አይጠቅስም ያለው የፍትህ ሚኒስቴር በበኩሉ በረቂቁ ላይ የገቡ አሳሳች አገላለጾች ካሉ እንደሚስተካከሉ አስታውቋል። አቤል አበበ ይህን ጨምሮ በርካታ ጉዳዮች የተነሱበትን መድረክ እንደሚከተለው አሰናድቶታል። ወደዛው እንረፍ። ላለፉት 65 ዓመታት የውጭ ሀገር ዜጎች በሀገር ውስጥ የቤት ባለቤት እንዳይሆኑ የሚከለክል ህግ አበጅታ የቆየችው ኢትዮጵያ የውጭ ሀገር ሰዎች የአንድ ቤት ባለቤት እንዲሆኑ ትፈቅድ የነበረበት ብቸኛው እድል $10 ሚሊዮን የሚያወጣ ኢንቨስትመንት በሀገሪቱ ውስጥ ያፈሰሱ እንደሆነ ብቻ ነበር። ሆኖም ከሰሞኑ በህዝብ እንደራሴዎች ምክር ቤት እየታየ ያለው የውጭ ዜጎች የማይንቀሳቀስ ንብረት ባለቤትነት ረቂቅ አዋጅ ከልካይ ድንጋጌዎችን ሁሉ ሰርዞ የውጭ ሀገራት ዜጎች በኢትዮጵያ ከአንድ በላይ መኖሪያ ቤት ባለቤት እንዲሆኑ የሚፈቅድ ሆኖ መቅረቡ ይታወቃል። በዚሁ ረቂቅ አዋጅ ዙሪያ ባለድርሻ ከተባሉ አካላት ጋር ምክክር ሲደረግ በአዋጁ ዙሪያ የፌዴራል የመጀመሪያ ደረጃ ፍርድ ቤትና የፌዴራል ፖሊስን ጨምሮ ረቂቅ አዋጁ መሬት የህዝብና የመንግስት ነው ከሚለው የህገ መንግስቱ ድንጋጌ ጋር የሚጣረስ ነው የሚል ሀሳብ ሰንዝረው ነበር። የገጠርም ሆነ የከተማ መሬት ባለቤትነቱ ለመንግስትና ለህዝብ ነው፣ ለብሔር ብሔረሰቦች ነው የሚሰጠው። ይሄን አልፈን ለውጭ ዜጎች መብቱን የምንሰጥበት በሊዝም ይሁን በሌላ ሚንስ የምንሰጥበት ፈቃጅ ነገር አለ ወይ ከህገ መንግስቱ በመነሳት የሚለው ነገር ምላሽ ማግኘት አለበት ብዬ ነው የምወስደው። ከህገ መንግስቱ ጋር የሚጋጭበት ሁኔታ አለ። ከህገ መንግስቱ ጋር የሚጋጩ ህጎች፣ አሰራሮች እንደ ዋቴቨር ተፈጻሚነት እንደማይኖራቸው ህገ መንግስቱ ራሱ ስለሚደነግግ ይሄ ነገር እንዴት ሊታይ ይችላል የሚል ነው። በዚህ ጉዳይ ላይ ምላሽ ሲሰጥ መሬት የህዝብና የመንግስት ሀብት እንጂ የግለሰቦች አለመሆኑን አልዘነጋንም ያለው የፍትህ ሚኒስቴር የኢትዮጵያ መሬት እንኳን ለውጭ ሀገር ግለሰብ ዜጎች ቀርቶ ለኢትዮጵያውያን ግለሰቦች ጭምር በባለቤትነት አይተላለፍም ነው ያለው። ሆኖም በረቂቅ አዋጁ ላይ እንዲህ ያለ አረዳድ የሚፈጥሩ የአገላለጽ ስህተቶችን እንደሚያርም ጠቁሞ የይዞታ ባለቤትነት እንጂ ከህገ መንግስቱ ጋር በሚጻረር መልኩ የመሬት ባለቤትነት የሚባል ነገር እንደማይኖር አሳውቋል። አዋጅ ሲረቀቅ በተለይ ርዕሱ ላይ ከፍትሐብሔር ህጉ ጋር ለማጣጣም በተደረገ ጥረት የተወሰነ ኮንፊውዥን ፈጥሯል። የመሬት ባለቤትነትንም የሚያመላክተን ነገር ስላለ እሱ እናስተካክላለን። የመሬት ባለይዞታነት ነው፣ የቤት ደግሞ ባለቤትነት ነው። ይሄንን ግልጽ በሚያደርግ መልኩ አጻጻፋችንን ርዕስ አቀራረጹ ላይ እናስተካክላለን እንጂ ከመሬት ጋር በተያያዘና ህገ መንግስቱን በሚጥስ መልኩ የመጣ ነገር እንዳልሆነ በደንብ እንዲታይ ነው። የዚህ ረቂቅ አዋጅ ማብራሪያ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የመሆን መብት ማግኘታቸው መካከለኛና አነስተኛ ገቢ ባላቸው ኢትዮጵያውያን ዜጎች የሚነሳውን የቤት ባለቤትነት ጥያቄ ለመመለስ የራሱ የሆነ አስተዋጽኦ ይኖረዋል የሚል ሀሳብን ይዟል። ይህን ተከትሎ ሀሳብ የሰነዘሩ ባለድርሻ አካላት የውጭ ሀገር ዜጎች ወደ ቤት ባለቤትነት መሸጋገር የቤት ገበያውን ዋጋ የባሰ ከፍ ከማድረግና ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ገበያ ከማዋደድ በስተቀር እንዴት ለነሱ እድል ይሆናል ሲሉ ጠይቀዋል። ከጠያቂዎቹ አንዱ ደግሞ የቀድሞ ከተማና መሰረተ ልማት ሚኒስቴር ዴኤታና የአሁኑ የአዲስ አበባ ከተማ ምክትል ስራ አስኪያጅ ኢንጂነር ወንድሙ ሴታ ነበሩ። ይሄን ኢንቨስትመንት እናበረታታለን ስንል ማንን ነው አድሬስ የምናደርገው? ከውጭ ሀገር የሚመጡ ከፍተኛ ገቢ ያላቸው እንደው አፐር ሚድል ኢንካም ያሉትን ሰዎች ነው ኢንከሬጅ የሚያደርገው ይሄ ኢንቨስትመንት። ይሄ ምን ያደርጋል? የታችኛውን ከሚድል ክላስ እና ከሚድል ክላስ በታች ያለው ቤት እንዳያገኝ የፕሮፐርቲ ኦውነርሺፕ እንዳይኖረው ሂንደሪንግ ፋክተር ይሆናል የሚል ስጋት ነው ያለው። የውጭ ሀገራት ዜጎች የቤት ባለቤት እንዲሆኑ መፈቀዱ ሲታወቅ የቤት ገበያው ይበልጥ ይነቃቃል የሚል እምነት መያዙን የጠቀሰው የከተማና መሰረተ ልማት ሚኒስቴር በበኩሉ መንግስት 70-30 የሚል አሰራር በመተግበር በአልሚዎች ከሚሰሩ ቤቶች ውስጥ 30% መካከለኛና አነስተኛ ገቢ ያላቸውን ዜጎች ታሳቢ አድርገው እንዲሰሩ እንደሚያደርግ ነው ያሳወቀው። ከ30 የሚበልጡ ከሀገራችን ውጭ የሆኑ ባለ ሀብቶችም ገብተው እዚህ ላይ መሰማራት ችለዋል። ያ ምንድነው ሞዴሊቲው 70-30 ነው። 70%ን ለሃይ ክላስ ማርኬት አገኝበታለሁ ለሚለው አካል ያለማል። በብዛት አልሚው ወደዚህ መጥቶ ኢንተርቬን ባደረገ ቁጥር 30% የምናገኘው ፖርሽን እየሰፋ ሲሄድ እኛ ሳብሲዳይዝ እናደርጋለን ብለን ላለም ነው ለመካከለኛና ዝቅተኛ ገቢ ላላቸው ዜጎች 30% ቤት በብዛት እያገኘን ስንሄድ ይሄ ህብረተሰብ ክፍል አይዘር ሳብሲዳይዝ በሆነ ዋጋ በሌላ መንገድ ደግሞ በፍሪ ሊያገኝ የሚችልበት እድል ይሰፋል ማለት ነው።
ከዚህ ቀደም በማብራሪያው ላይ የውጭ ባለሀብቶች በኢትዮጵያ እስከ 5 የሚደርስ የቤት መጠን ሊኖራቸው እንደሚችል አስፍሮ የነበረው ይህ ረቂቅ አዋጅ አሁን ላይ ግን የውጭ ሀገር ዜጎች የሚኖራቸው የመኖሪያ ቤት ብዛት ቀጥለው በሚወጡ መመሪያዎች እንዲወሰን የቁጥር ገደብ ሳይበጅለት ክፍት ሆኖ እንዲቆይ መተውን የተነገረው። ይህ ብቻ ሳይሆን አንድ ከውጭ የመጣ ቤተሰብ ሊኖረው የሚገባው የመኖሪያ ቤት መጠን በዚህ አዋጅ ሊደነገግ ይገባል ተብሎ ከተሳታፊዎች ለተሰነዘረ ሀሳብም ምላሽ የሰጠው የፍትህ ሚኒስቴር በአንድ ቤተሰብ ውስጥ ያሉ የውጭ ሀገር ዜጎች የሚፈለገውን ዝቅተኛ የገንዘብ መጠንና ሌሎች የተቀመጡ መስፈርቶችን እስካሟሉ ድረስ በመመሪያው የሚፈቀደውን ያክል የቤት መጠን እንዲኖራቸው ይፈቀድላቸዋል ነው ያለው። በዚሁ መድረክ ላይ እነዚህ የውጭ ሀገራት ዜጎች በኢትዮጵያ መኖሪያ ቤት መግዛታቸው ብቻ ሳይሆን የሀብት ምንጫቸውም ሊጣራ ይገባል፣ ሌሎች ከኢሚግሬሽንና ከስራ ፈቃድ ጋር የተያዙ ጉዳዮቻቸው ግልጽ ሆነው መቀመጥ ይገባቸዋል የሚል ጥያቄም ተነስቶ ነበር። የስራ ፐርሚት ስራና ክህሎት ነው የሚሰጠው። በዛ ምክንያት ሄዶ ያገኝ፣ እሱን ካገኘ በኋላ የቤት እንትን ያገኝ። ከውጭ ሀገር እንዴት ፕሮሰስ አድርጎ ይገባል? ኢሚግሬሽን ነው ይህንን የሚወስነው። መግባት ያለበትን የሚወስነው እሱ ነው። አይገባም ካለም እሱ ነው የሚወስነው። ዲፖርት መደረግ ያለበት ዜጋ ከሆነ የገባ የውጭ ዜጋ አሁንም ዲፖርት ያደርገዋል። እኛ ጤናማ ሆነው ኢትዮጵያ ውስጥ ገብተው እንዲህ አይነት ነገር መስራት ለሚፈልጉት ቪዛ ነገር ይመቻችላቸው። ከመኖሪያ ፈቃድም ጋር በተያያዘ እንደዛ አይነት ነገር እናመቻች እያልን ነው እንጂ የተለየ ስርዓት የተለየ ሲስተም ለመፍጠር የተለየ ፍላጎትም የለንም። በኢትዮጵያ የመኖሪያ ቤት ባለቤት ለመሆን ከውጭ ሀገራት ዜጎች የሚጠበቀው ይህ $150,000 ዝቅተኛ የገንዘብ መጠን ቋሚ አለመሆኑ ሊታወቅ ይገባል ያለው የፍትህ ሚኒስቴር ወደ ተግባራዊነት ከተገባ በኋላ ሁኔታው እየታየ ሊጨምርም ሆነ ሊቀንስ የሚችልበት ህጋዊ መንገድ በረቂቅ አዋጁ ላይ መስፈሩን ያሳወቀው። ረቂቅ አዋጁ እንዳመላከተው አንድ የውጭ ሀገር ዜጋ በኢትዮጵያ የመኖሪያ ቤት ግዢ ውስጥ መግባት የሚችለው ከተጠቀሰው የገንዘብ መስፈርት ውጪ የወንጀል ሪከርድ የሌለበት እንዲሁም ህጋዊነቱን የሚያሳዩ ሰነዶችን የሚያቀርብ ከሆነና ከከተማና መሰረተ ልማት ሚኒስቴር መስሪያ ቤት ፈቃድ የተሰጠው እንደሆነ ብቻ ነው።